ሰላም ጤና ይስጥልን። እንዴት ናችሁ? ይህ የሲኔት ሶፍትዌር ቴክኖሎጂ አርፒ ሲስተም ኤስኤምኤስ ፖስ ትሬኒንግ ፓርት ዋን ነው። ዛሬ ከኔ ጋር ኤስኤምኤስ ፖሱን እንዴት ከፍታችሁ እዛ ጋ ያሉ ፋንክሽናሊቲዎችን እንዴት መጠቀም እንደምትችሉና እንዴት ደረሰኝ እንደምትቆርጡ፣ እንዴት ሪፖርት እንደምታወጡ ሁሉንም ያለውን ነገር አብረን የምናይ ይሆናል ማለት ነው። ወደ ኤስኤምኤስ ፖሳችን ኒድ ዴስክቶፕ አፕሊኬሽናችን ክላውድ ፖሳችን እዚህ ጋር አለች። ኤስኤምኤስ ማለት ምን ማለት ነው? መጀመሪያ ሱፐርማርኬት ማኔጅመንት ሲስተም ማለት ነው። ያው ሱፐርማርኬት ላይ ያሉ ሽያጮቻችንን ማኔጅ የምናደርግበት አንዱ የሲኔት ሶፍትዌር ነው ማለት ነው። ሱፐርማርኬቶች የምንጠቀመው ፖስ የምንጠቀመው ሲስተም ይሄ ነው የሚሆነው። እሱን ከፍተን ከመጀመሪያ ጀምረን እስከ መጨረሻ ድረስ ሁሉንም ያለውን ነገር አብረን የምናይ ይሆናል። ስለዚህ ኤስኤምኤስ ፖሳችን እዚህ ጋር አለች። ክላውድ ፖስ የምትለዋ መጀመሪያ እሷን ደብል ክሊክ አድርጌ አሊያ ደግሞ ራይት ክሊክ አድርጌ ኦፕን የምትላለች ኦፕን ብዬ እከፍታታለሁ። እሷን ከከፈትኳት በኋላ ይህን የሚመስል ኢንተርፌስ ያመጣልኛል። እዚህ ጋር እንደምታዩት የዩዘሮች ሊስት አለ። ኤኒ ካሸር ኤኒ ዩዘር ሊስት አለ። እሱ ጋር እየመረጥ ሁላችንም በየራሳችን ዩዘር ኔም ሎጊን ነው ማለት ነው የምናደርገው። ስለዚህ እኔም በራሴ እዚህ ጋር ሲኔት አድሚን የሚል አለ። ይሄ እኔ ነው። በራሴ እኔም ሎጊን አደርጋለሁ ማለት ነው። ስለዚህ ኔክስት ክሊክ ካደረግኩት በኋላ ፓስዋርድ ይጠይቀኛል። ፓስዋርዴን እሞላለሁ። እናንተም የራሳችሁን ፓስዋርድ ትሞላላችሁ። ከዛ ሎጊን ነው የምለው ማለት ነው። ሎጊን ካልኩት በኋላ ይህን የመሰለ ኢንተርፌስ ያመጣልኛል። ስለዚህ እዚህ ጋር ያሉ ነገሮችን ዋን ባይ ዋን ሁሎችንም አንድ ባንድ የምናይ ነው የሚሆነው። መጀመሪያ ሃይላይት ጀነራል የሆነ ነገር ሃይላይት እነግራችኋለሁ ስለ እያንዳንዳቸው ነገር። ከዛ በኋላ ሁሉንም እየገባን አንድ ባንድ የምናይ ነው የሚሆነው ማለት ነው። ስለዚህ ከላይ የድርጅታችን ስም ይመጣል። እዚህ ጋር ኦልሬዲ የኔ በቴስት ስለሆነ ቴስት መርቸንዳይዚንግ ይላል። የእናንተም እንደየድርጅታችሁ ስሙ እዚህ ጋር ይመጣል። ብራንቹ የትኛው ብራንች 2-3 ብራንች የሚኖራችሁ ከሆነ በየብራንቹ የብራንቹን ስም ይዞ ይመጣል ማለት ነው። እዚህ ጋር ኤምፕሎይ አለ፣ በማን ሎጊን እንደተደረገ ዩዘር አለ፣ ሮሉ ደግሞ ያ ዩዘር አለ። እዚህ ጋር እንደምታዩት ሙሉ ኢንፎርሜሽን አለ። ወደ እነዚህ ዋን ባይ ዋን ወደ ማብራራት እንገባለን ማለት ነው። መጀመሪያ ላይ እንደምታዩት ኤስኤምኤስ ፖስ ይላል። ሱፐርማርኬት ማኔጅመንት ሲስተም ማለት ነው። ሱፐርማርኬት ላይ ያሉ ሽያጮቻችንን ማኔጅ የምናደርግበት ሶፍትዌር ነው ማለት ነው። ክላውድ አፕሊኬሽን ነው። ካሽ ሴልስ የሚል አለ መጀመሪያ ላይ። ካሽ ሴልስ ማለት ምን ማለት ነው? እንግዲህ በካሽ የሚገዙ ከስተመሮቻችንን የምናስተናግድባት አንዷ ሶፍትዌር ናት። በካሽ የሚገዙንን ገንዘብ ከፍለው የሚገዙንን ሰዎች እዚች ጋር ገብተን ነው ማለት ነው ሽያጭ የምንሸጥላቸው። ሁለተኛው ደግሞ ክሬዲት ሴልስ አለ። ክሬዲት ሴልስ ማለት ደግሞ ምንድነው? በብድር ወይም ገንዘብ ሌላ ጊዜ ሊከፍሉን ተስማምተን የምንሸጥላቸውን ሰዎች ክሬዲት ሴልስ የሚለው ላይ ገብተን ነው ሽያጩን የምንሸጥላቸው። ከዛ በመቀጠል ደግሞ ሪፈንድ የምትላለች። ያው ሪፈንድ ብዙ ጊዜ አድቫይስ አይደረግም፣ ግን ደግሞ በስተት ሽያጭ ከተሸጠ ያው ገቢዎችን አስፈቅደን ነው ሪፈንድ የምናደርገው። ከገቢዎች ፍቃድ ተጠይቆ ከዛ በኋላ በዚች ሪፈንድ በምትለዋ እንመልሰዋለን ማለት ነው። ሪፈንድ አድርገን
እሷ ምንድናት? ሪፈንድ በስተት ሽያጮችን ስንሸጥ ሪፈንድ የምንመልስባት ነው የምትሆነው ማለት ነው። ኔክስት ቮቸር ዶክመንት የሚል አለ። ቮቸር ዶክመንት ምንድን ነው? እዚህ ጋር በካሽ የሸጥናቸውን በክሬዲትም የሸጥናቸውን ሁለቱንም ዶክመንት ወይም አታችመንት ዳታ አክሰስ የምናደርግበት ነው። ይህንን በማንኛውም ታይም ገብተን በማንኛውም ሰዓት የተሸጡ ሽያጮቻችንን እዚች ጋር እናገኛቸዋለን ቮቸር ዶክመንት የሚለው ላይ። እሱንም ገብተን የምናየው ነው የሚሆነው። ኔክስት ቮቸር ሪፖርት ይላል። ቮቸር ሪፖርት ምንድን ነው? እዚህ ጋር የቀን የዳይሊ የዊክሊ እንዲሁም የመንዝሊ በምንፈልገው ቀን ሬንጅ ሪፖርት የምናወጣበት ነው ማለት ነው ይሄኛው። ኔክስት ሽፍት ክሎዚንግ የምትላለች። ሽፍት ክሎዚንግ ምንድን ነው? ያው ሱፐርማርኬት ላይ ሲሆን ብዙ ሽፍት ይኖራል። በሽፍት ነው የምንገባው። ጠዋት የገባው ሰው ሲወጣ ለሁለተኛው ሰው ሽፍቱን ክሎዝ አድርጎ መውጣት አለበት። ስለዚህ እዚች ጋር ገብቶ ሽፍት ክሎዝ ያደርጋል። ያው እሱንም የምናየው ነው የሚሆነው። ቀጣይ ደግሞ ፊስካል ፕሪንተር የምትላለች። ፊስካል ፕሪንተር ምንድን ነው? እዚህ ጋር ዴይሊ ዜድ ሪፖርት፣ ኤክስ ሪፖርት እንዲሁም ሰመሪ እና ኤሌክትሮኒክስ ጆርናል ወይም ነን ፊስካል ዶክመንት የምናወጣበት አንዱ ሳይት ነው ማለት ነው ፊስካል ፕሪንተር የምንለው። ኔክስት ቼንጅ ፓስዋርድ አለ። ያው ፓስዋርዳችንን መቀየር ስንፈልግ ፓስዋርዳችንን የምንቀይርበት ነው የሚሆነው። ኔክስት ሎጋውት። ያው ሎጋውት ብለን ስንወጣ ጨርሰን ስንወጣ ሎጋውት ብለን መውጣት ስላለብን ሎጋውት ብለን እንወጣለን። ኔክስት ደግሞ እዚች ጋር ላይት ዳታቤዝ ቱል የምትላለች። ላይት ዳታቤዝ ቱል ምንድን ነው? ያው ኤስኤምኤስ ብዙ ጊዜ ኦፍላይን ስለሚሰራ ሆሱ ኦፍላይን ባይሆን ያው ኢንተርኔት ቢኖር አድቫይስ ይደረጋል። ነገር ግን ያው በጣም ለተቸገሩ ከስተመሮች ኦፍላይን እንዲሆን እናደርገዋለን እና ኦፍላይን ስንሸጥ ሎካል በፈር ላይ ነው ዳታውን የሚያስቀምጥልን። ኢንተርኔት ስለሌለ እዚሁ ሎካል በፈር ላይ ነው የሚቆይ። ሎካል በፈር ላይ የነበረው ዳታ ምናልባት ኢንተርኔት ሲመጣ ሲንክ ላያደርግ ስለሚችል አንዳንዴ ከስንት አንዴ ነው ይሄ። እሱን እዚች ጋር ገብተን ሎካል በፈር ላይ የነበረውን ዳታ ሴቭ ኦል ብለን ክላውድ ላይ አክሰስ የምናደርግባት ነው የምትሆነው ይቺ። ስለዚህ ያለው ነገር ይሄ ነው። ዋን ባይ ዋን እናያለን ማለት ነው። ስለዚህ ከካሽ ሴልስ ቮቸር ጀምረን ነው የምናየው። ካሽ ሴልስን ለመክፈት ዳብል ክሊክ አድርጋታለሁ። ዳብል ክሊክ ካደረግኳት በኋላ ሽፍት ያስመርጠኛል። ስለዚህ ሁላችንም በምንገባበት ሽፍት ነው የምንመርጠው። ጠዋት ከሆነ ሽፍቷን፣ ከሰዓት ከሆነ ሽፍትቱ፣ እንዲሁም ማታ ከሆነ ደግሞ ሽፍት ስሪ ክሬት ይደረጋል። በሶስተኛው ሽፍት ነው የምንገባ። ስለዚህ እኔ ሽፍቷን ክሊክ አድርጌ በሽፍቷን ስለሆነ የምገባው ኦኬ እለዋለሁ ማለት ነው ከስር። ካሽ ሴልስ ይመስላል። ከገባ በኋላ ያለው ኢንተርፌስ ይሄን ይመስላል። ስለዚህ እዚህ ጋር እንግዲህ የምታያቸው እነዚህን በሙሉ ፋንክሽናሊቲዎች አክሰስ የምናደርግ ነው የሚሆነው እያንዳንዳቸውን ማለት ነው። ከሴልስ ጀምረን የምናይ ነው የሚሆነው ማለት ነው። ምንድነው የምናደርገው? ፈርስት መጀመሪያ አይተማችንን አድ እናደርጋለን። አይተማችንን አድ እናደርጋለን ማለት ነው። እንዴት ነው አድ የምናደርገው የሚለውን እዚች ጋር አለች። ስለዚህ አይተማችንን ሰርች አድርገን ወይም በባርኮድ ስካነራችን ስካን አስደርገን መጀመሪያ አይተማችንን አድ እናደርጋለን። እንዴት ነው ሰርች የምናደርገው የሚለውን እዚች ጋር ከላይ የሰርች ምልክት አለች። እሷን ክሊክ ስናደርጋት ሙሉ የተመዘገቡ አይተሞቻችን እዚህ ጋር ሊስት ይሆናሉ ማለት ነው።
ሶ ብንፈልግ በስማቸው እዚህ ጋር ሰርች እያደረግን አሊያም ደግሞ በባርኮድ ስካነራችን ስካን ብናደርገው እዚሁ ጋር ኮዱንና ስሙን ይዞልን ይመጣል። ስለዚህ እኔ በቴስት አይተም ስለሆነ ቴስት የማደርገው ቴስት ብዬ ጽፋለሁ። እዚህ ጋር ቴስት አይተሞች ይመጡልኛል። የመጀመሪያውን መርጠዋለሁ ማለት ነው። ሶ ከመረጥኩት በኋላ ወዴት ነው የሚወስደኝ? ወደ ኳንቲቲ ያስተካክል ይለኛል። ያ ማለት ከስተመሬ ይህን ቴስት አይተም ምን ያህል ኳንቲቲ ነው የሚገዛ የሚለውን 1 ነው 2 ነው 3 ነው የሚለውን ያው እንደሚገዛን ልክ ኤዲት የምናደርገው ነው የሚሆነው። ስለዚህ እዚሁ ጋር ይጽፋል። ያው 1 2 የፈለኩትን ከስተመሩ የፈለገውን ያህል እዚሁ ጋር ጽፍለታለሁ። ሶ ከጻፍኩት በኋላ ፕራይሱ ፊክስድ ነው። ብዙ ጊዜ ሱፐር ማርኬት ላይ ፊክስድ ፕራይስ ነው የሚሆነው። ቶሎ ፕራይስ አፕዴት አይደረግም። ሶ የያዘውን ፕራይስ ይዞልኝ ይመጣል። ኦልሬዲ አፕዴት የሚደረግም ከሆነ ፕራይስ ሌላ ባክ ኦፊስ የሚባል ሳይት አለ። እዛ ጋ ነው አፕዴት የሚደረገው ማለት ነው። ስለዚህ ኦልሬዲ እዛ አፕዴት የተደረገውን ፕራይስ የተሰጠውን ፕራይስ እዚህ ጋር ይዞልኝ ይመጣል። ሶ መርጫዋለሁ። ከዚህ በኋላ ምንድነው የምለው? ከስተመር ካለው ይሄ ሽያጭ እዚች ጋር ከስተመር የምትላለች እሷን ከስተመር ክሊክ አድርጋታለሁ። ሶ ከስተመሯን ክሊክ ካደረግኳት በኋላ እዚህ ጋር ኦልሬዲ የተመዘገቡ ከስተመሮች አሉ። አዲስ ከስተመርም ከሆነ አድኒው ብለን ከስር አድኒው የምትላለች አድኒው ብለን እዚሁ ጋር ምን መዘግበው ነው የሚሆን። ያው ከስተመር እንደምታዩት 2 አይነት ከስተመር አለ። ፐርሰን ከስተመር እና ኦርጋናይዜሽን ከስተመር። ፐርሰን ከስተመር ያው ግለሰብ ነው። ግለሰቦች ከሆኑ የሚገዙን ፐርሰን ሞድ የምትለዋን ክሊክ አድርገን እዚህ ጋር እንመዘግበዋለን ማለት ነው። ድርጅት ከሆነ ደግሞ ኦርጋናይዜሽን ሞድ የሚለው ላይ ክሊክ አድርገን እዚህ ጋር የሚያስፈልጉ ነገሮች አሉ። እነሱን እያየን ምን ሞላ ነው የሚሆነው። ስለዚህ እኔ በዚሁ ቴስት ከስተመር 1 ፐርሰን ሞድ ላይ ለመዝግብና በዚሁ አብረን እኔ ማለት ነው። ሶ ስሙን ያው የከስተመሩን ስም ነው የምትመዘግቡት እናንተ። እኔ ቴስት 1 2 3 4 ልበለው። ከስር ስልክ ቁጥር አለ። ስልክ ቁጥሩን ደግሞ እንደዚህ ባደርገው ይሄ ነው ስልኩ ልበል። ሶ ስልኩን መዘገብኩ። ከዛ ኦኬ ነው የምለው። ከስር ኦኬ የምትላለች ኦኬ ስለው አውቶማቲካሊ ከስተመሩን ሴቭ አደረግኩት ማለት ነው። ሶ ይህን ከስተመር ሌላ ጊዜም ሰርች እያደረግን የምንጠቀመው ነው የሚሆነው። ስለዚህ ከስተመሬን መርጫለሁ፣ አይተሜንም መርጫለሁ። ከዚህ በኋላ የሚቀረው ምንድነው? አድ ማድረግ ነው የሚሆነው። አድ አደርገዋለሁ ወይም ከኪቦርዳችን ላይ F5ን መጫን እንችላለን። አሊያም ደግሞ እዚሁ ጋር አድ የምትላይ ቀናለች እሷን ክሊክ ባደርጋት እንደምታዩት ከስር አድ ያደርግልኛል ማለት ነው። ሶ ሌላም አይተም የሚፈልግ ከሆነ የከስተመር እዚሁ ጋር እየመጣው እዚሁ ጋር ሰርች እያደረግኩ ወይም በባርኮድ ስካን እያስደረግኩኝ እዚሁ ጋር አዳድ እያደረግኩ የምጨምርለት አለው ማለት ነው። ጨምርለታለሁ የሚፈልገውን ያክል። ሶ አድ ካደረግኩት በኋላ እዚህ ጋር ሰብቶታል አለ። አዲሽናል ቻርጅ ካለው ያው ምናልባት አዲሽናል ቻርጅ እዚህ ጋር ይመጣል። እንደገና ዲስካውንትም ካለው ዲስካውንት ያው በብዙ መንገድ ይገባል። ዲስካውንት ለከስተመር ዲስካውንት ሊሰጥ ይችላል። እንደገና ደግሞ ለአይተም ዲስካውንት ሊሰጥ ይችላል። ስለዚህ ይሄ ከስተመር ዲስካውንት ካለው እዚች ዲስካውንት የምትለውን ቦክስ ክሊክ ስናደርጋት ኦልሬዲ ዲስካውንቱን ይዞት ይመጣል ማለት ነው። ዲስካውንቱ እንዴት ነው ሜንቴን የሚደረገው? ባክ ኦፊስ ላይ ነው ወይም ERP የምንለው አንዱ ሶፍትዌራችን ላይ እዛ ጋር ሄደን ለከስተመር ወይም ለአይተም የምንፈልገውን ፐርሰንት ያክል ዲስካውንቱን እንሰጣለን ማለት ነው። ሶ እዛ የሰጠነውን ዲስካውንት ነው እዚህ የምንጠቀመው። ከዛ በመቀጠል ደግሞ ሶስተኛ ላይ ዊዝሆልዲንግ የምትላለች ዊዝሆልዲንግ እሷን ክሊክ ስናደርጋት ዊዝሆልዲንግ ካለው ይሄ ከስተመር ዊዝሆልዲንጉን እዚሁ ያመጣልናል ማለት ነው። ከዛ ቫቱን እዚሁ ጋር ያስብልናል። ግራንድ ቶታሉን እዚሁ ጋር ያሳየናል። ከዛ በመቀጠል ቴንደር እና ቼንጅ የሚሉ ነገሮች አሉ። ቴንደር ማለት ምን ማለት ነው?
እንግዲህ የ10 ሳንቲም እቃ ነው የገዛን ሰውየው። 1 ብር ሰጥቶን ሊሆን ይችላል። መልስ ማለት ነው። መልስ የምንመልስበት ማለት ነው ኢንሾርት። ስለዚህ ቴንደር ላይ 1 ብር ከሰጠኝ 1 ብር ብዬ ስጽፍ ከስር ቼንጅ ላይ 90 ሳንቲም እንደምመልስለት ይነግረኛል። 90 ሳንቲም እመልስለታለሁ። ከዛ በኋላ ያው አድርጌዋለሁ፣ ሁሉንም ሞልቻለሁ። ፕሪንት ነው የማደርገው። ያው ፕሪንት ለማድረግ F4 ወይም ፕሪንት የምትላይ ከናለች እሷን ስነካ ፕሪንት ያደርግልኛል። ስለዚህ ፕሪንት ላድርገው ማለት ነው። ያው ፕሪንት ሆኖልኛል። እዚህ ጋር ደረሰኛ ወጣለች። በዚሁ ብታዩልኝ ደስ ይለኛል። ደረሰኛዋለች እዚችው ጋር እያት ፕሪንት ሆኖልኛል ማለት ነው። ደረሰኙን ካሳያችሁ በኋላ ደረሰኙ ከወጣ በኋላ አታችመንት አውቶማቲካሊ እዚሁ ላይ ፖፕ አውት ያደርግልኛል። የሚፈልግ ከስተመር ከሆነ አታችመንት እዚሁ ላይ ፕሪንት አድርጌ አታችመንቴን ሰጠዋለሁ። አሊያም ደግሞ በሶፍት ኮፒ ከሆነ የሚፈልገው እዚች ጋር ፋይል የምትላለች ከላይ እሷን ፋይል የምትለዋን ክሊክ ባድረጋት ኤክስፖርት ዶክመንት የሚል አለ። እሱን ብለው እዚሁ ጋር ብዙ ፎርማቶች አሉ። በፒዲኤፍ፣ በኢሜጅ፣ በቴክስት፣ በሲኤስቪ፣ በኤክሴል ብዙ ፎርማቶች አሉ። በምትፈልጉት ፎርማት እዚህ ጋር ወደ ሶፍት ኮፒ አድርጋችሁ በምትፈልጉት መንገድ መላክ ትችላላችሁ። በቴሌግራም ወይም በዋትስአፕ በምትፈልጉት መንገድ መላክ ትችላላችሁ ማለት ነው። አሊያም ደግሞ ፕሪንት አድርጋችሁ ሃርድ ኮፒውንም እዚሁ ልትሰጡት ትችላላችሁ። ሌላ ሰዓትም ቢፈልግ እንደነገርኳችሁ እዚሁ ማግኘት ይቻላል። ቮቸር ዶክመንት የሚለው ላይ በኋላ የምናየው ነው የሚሆነው። ስለዚህ ኤክስ ልበላትና ወደ ኔክስት ሄዳለሁ ማለት ነው። ኤክስ ካልኳት በኋላ እንግዲህ እዚህ ጋር የምታያቸው ብዙ ፋንክሽናሊቲዎች አሉ። ሆልድ አለ፣ ቮይድ አለ፣ ካሽ ትራንስፈር፣ ካርድ፣ ቼክ፣ ፔመንት፣ ማኒ ፔመንት፣ ፕሪንት ኦንላይን ምናምን የሚሉ ነገሮች አሉ። እነሱን ዋን ባይ ዋን እናያለን። ኦልሬዲ እነዚህ ከፔመንት ጀምሮ እስከ ትራንስፈር ድረስ ያሉት ነገሮች ያው የገንዘብ መክፈያ መንገዶች ናቸው። ከስተመራችን ያው ስልኩን ተጠቅሞ በቴሌብር፣ በባንክ ትራንስፈር እንዲሁም በቼክ እና በካርድ ፔመንቱን መክፈል ይችላል። እዚሁ ጋር እሱን የምናይ ነው የሚሆነው። ፈርስት ከእነሱ በፊት ሆልድ እና ቮይድ ምንድን ነው የሚለው እናያለን። ሆልድ ማለት ምንድን ነው? እንግዲህ የአንድን ሰው ኦርደር ሆልድ አድርገ ነው መቆየት ማለት ነው። ኦርደሩ እንዴት ሆልድ ይሆናል የሚለው መንገዱ አንደኛ እንግዲህ ከሼልፍ ላይ እቃዎችን ካነሳ በኋላ ምናልባት መጨመር የፈለገው እቃ ካለ ኦልሬዲ አድ ካደረግንለት በኋላ መጨመር የፈለገው እቃ ካለ እሱን እቃ እንዲጨምር እስከዛ ሌላ ከስተመር ማስተናገድ ስላለብን የሱን ሆልድ እናደርገውና ሌላ ከስተመር እናስተናግዳለን። አሊያም ደግሞ የካሸሯ ኮምፒውተሯ ቢበላሽ ዳውን ቢሆን እንዳጋጣሚ ሆኖ እሷ ሆልድ ስታደርገው ሌላ ካሸር ላይ ሂደን አክሰስ አድርገን ፕሪንት አድርገን ቆርጠን መስጠት እንችላለን ለከስተመራችን። ሶስተኛ ደግሞ ዋሌት ቢረሳ ከስተመራችን ዋሌቱን እስከሚያመጣ ድረስ ሆልድ እናደርገውና እሱን ሌላ ከስተመር ስናስተናግድ እንቆያለን። እሱ ሲመጣልን ሪፈረንስ የምትላለች ከላይ ሆልድ ያደረግናቸውን ሪፈረንስ ላይ ገብተን ሪትራይቭ አድርገን ሽያጩን እንሸጥለታለን ማለት ነው። ከዛ በፊት ስለዚህ ሆልድ ማድረግ ስላለብን ሆልድ እናድርግ። አንድ ፊት ለፊት ላይ ቴስት አይተም አለ፣ እሱን ሆልድ አደርገዋለሁ። ያው ኳንቲቲ አንድ ነው፣ ማስተካከለው ነገር የለም። ከስተመር ልምረጥለት። ወኪን ከስተመርም ከሆነ እንዲሁ ሳትመርጡ መሸጥ ይቻላል። ግን ያው እኔ ቴስት ከስተመር ስላለኝ በቴስት ከስተመር መርጬ ቼክ አደርገዋለሁ ማለት ነው። ስለዚህ ሆልድ አድርጌ
አሳያችኋለሁ። አይተም ቴስት አይተም አድ አድርጌያለሁ። ከስተመር መርጫለሁ። አድ አድርገዋለሁ። መጀመሪያ አድ ከF5 ማለት ነው አድ አደረኩት። አድ ካደረኩት በኋላ ሆልድ ነው የማደርገው። ሆልድ የምትላይ ከናለች እዚች ጋር ወይም ደግሞ ከኪቦርዳችሁ ላይ F6ን ብትነኩ ሆልድ ያደርግላችኋል። ሆልድ እለዋለሁ። ሆልድ ሳረገው ያው እንደምታዩት አውቶማቲካሊ ሆልድ ያደርግልኛል። ሆልድ ያደረኩትን ደግሞ በኋላ ብፈልግ እንዴት ነው የማገኘው የሚለውን ሪፈረንስ የምትላለች እዚሁ ጋር ሪፈረንስ የምትለዋን ስነካት ሆልድ ያደረኳቸው አይተሞች እዚች ጋር አሉ። ሆልድ ያደረኳቸው አይተሞችን ክሊክ እያደረኩ ሪትራይቭ የምትላለች ከስር ሪትራይቭ ሳደርገው እንደዚህ ይመጣልኛል። መጨመር የፈለገውን አይተም እዚሁ ጋር ጨምርለትና የፈለገው ይሄ ቢሆን ለምሳሌ የፈለገው እሱን ሴሌክት አድርጌ አድ አደርገዋለሁ። አድ ካደረኩት በኋላ እንደምታዩት ሁለት አይተም አድ አድርጌያለሁ ማለት ነው። ስለዚህ ኔክስት የሚሆነው ምንድነው ፕሪንት አደርገዋለሁ። ከዛ በፊት ግን የቮይድ ፐርፐዝ አለ። ቮይድ ወይም F7 የሚል ቮይድ ምንድነው ፐርፐዙ? አላስፈላጊ የሆኑ አይተሞችን እንዲሁም በስተት ሊሆን ይችላል አድ ካደረግናቸው በኋላ እነሱን ቮይድ ማድረግ አለብን። ቮይድ እናደርጋለን ማለት ነው። ከዛ በፊት ይችኛውን ፕሪንት ላድርጋትና እንደምታዩት እዚሁ ጋር ደረሰኝ ወጥቶልኛል። ያው ይታያል። እዚሁ ጋር ደረሰኝ ወጥቶልኛል። ከደረሰኙ በኋላ አታችመንት ይወጣል። አታችመንቱንም ቅድም ባየነው መንገድ ከፈለግን ፕሪንት አድርገን አሊያ በሶፍት ኮፒ ኤክስፖርት አድርገን መላክ እንችላለን። ስለዚህ የቮይድን ፐርፐዝ እናያለን። አሁን ቮይድ ለማድረግ አይተም አድ ማድረግ ስላለብን ቴስት አይተም እዚሁ ላይ ሰርች አድርጌ ቴስት አይተም ኳንቲቲን አስተካክዬ አድ ካደረኩት በኋላ ኢንኬዝ የአይተም በስተት ነው አድ የተደረገው አሊያም ደግሞ ከስተመሩ አልፈለገውም ብለን ብናስብ ይሄንን ሌላ ለመስራት መጀመሪያ ይሄንን ቮይድ እናደርገዋለን። ስለዚህ ቮይድ እዚች ጋር አለች። ቮይድ የምትላይ ካን እዚህ ጋር አለ ከስር ከሆልድ ጎን ማለት ነው። ወይም F7 ከኪቦርዳችን ላይ ብንጫን ቮይድ ያደርግልናል። ቮይድ ስናደርግ ያው ቮይድ ለብዙ ሰው ስለማይፈቀድ ፓስዋርድ እና ዩዘር ኔም ይጠይቀናል። 2 ሰው 3 ሰው ነው ቮይድ የሚያደርገውና ፓስዋርድ እና ዩዘር ኔም ተሞልቶ ነው ቮይድ የሚደረገው። ስለዚህ እኔ በራሴ ዩዘር ኔም ገብቼ ፓስዋርዴን አስገብቼ ይሄንን ቮይድ አደርገዋለሁ ማለት ነው። ኦኬ ስለው አውቶማቲካሊ እንደምታዩት ቮይድ አደረገልኝ ማለት ነው። ስለዚህ ከዛ በመቀጠል ደግሞ የፔመንቶች አሉ። ፔመንቶች እነዚህ የቴሌብር እና የባንክ ፔመንትን በተመለከተ አለ። ስለዚህ እንዴት ከስተመሩ በቴሌብር ወይም በባንክ መክፈል ቢፈልግ እንዴት እናስከፍለዋለን የሚለውን እዚሁ ላይ አብረን እናያለን። መጀመሪያ አይተም አድ እናደርጋለን። ቴስት አይተም አድ አደርጋለሁ። ከዛ ከስተመር መርጥለታለሁ። የተመዘገበ ከስተመር ከሆነ ወኪን ከሆነ ደግሞ እንዲሁ በባዶ ማድረግ እንችላለን። አሊያ ደግሞ አዲስ ሆኖ እንደ ከስተመር ልንመዘግበው ከፈለግን ከስር አድኒው የምትላለች አድኒውን ተጭነን እንደ ከስተመር መመዝገብ እንችላለን። ነገር ግን ያው ቴስት ከስተመር የተመዘገበ ስላለኝ እኔ በሱ ቴስት መርጥለታለሁ። ቴስት ከስተመር ቴስት ከስተመር ከመረጥኩ በኋላ አድ የምትላለች ከስር አድ አድርጋታለሁ። አድ ካደረኩት በኋላ እንግዲህ ፔመንት በቴሌብር ላስከፍለው ስለሆነ በፔመንቱን እዚሁ አብረን ሞባይል ፔመንት የምትላው መኒ ፔመንት የምትላለች ከላይ እሷን መኒ ፔመንት የምትለዋን ክሊክ ነው ማድረጋት። እቺኛዋ ለቴሌብር ስለሆነች
ቴሌብር እንግዲህ በሶስት አይነት መንገድ ከስተመራችን መክፈል ይችላል። በኪዋር፣ በኦቲፒ እንዲሁም ደግሞ በዩኤስኤስዲ። ምን ማለት ነው? ቴሌብር ላይ በሚገኘው ኪዋር ስካነር ስካን አድርጎ መክፈል እንዲችል እና አሊያ ደግሞ በኦቲፒ ስልኩ ላይ ይገባለታል። እሱን ኦቲፒ ነግሮን ኦቲፒ ስናስገባ አውቶማቲካሊ ፔመንቱ ይፈጸማል። ሶስተኛው ደግሞ ፓስዋርድ አስገባ የሚል ቴክስት ፑሽ ያደርገዋል እሱ ስልክ ላይ። ፓስዋርዱን የቴሌብር ፓስዋርዱን ሲያስገባ አውቶማቲካሊ ፔመንቱ ይከናወናል ማለት ነው። ስለዚህ ዋን ባይ ዋን ሶስቱንም ያው የምናይ ነው የሚሆነው። እዚሁ ጋር መጀመሪያ የቴሌብር ኪዋሩን እናያለን። እሷን ክሊክ አደርጋታለሁ። እንደምታዩት ክሊክ ሳደርገው ባርኮድ ያመጣልኛል። ያው ስካን አደረግኩት በእኔ ስካን ሳደርገው እዚሁ ጋር የድርጅቱን ስም ሙሉ ነገር ስልኬ ላይ አምጥቶልኛል። ኮንፊርም የምትል በተናለች። ምናልባት ስልኩ ከታየ ምናልባት እዚች ጋር እንደምትታየው ኮንፊርም የምትላለች። እሷን ኮንፊርም አረግለታለሁ። ፔ የሚል ይመጣልኛል። ፔ ይለዋለሁ። ፔ ፊኒሽ አልኩት። እንግዲህ አውቶማቲካሊ ፔመንቱን ፈጽመናል ማለት ነው። ያው ፔመንታችን በዚህ መንገድ ተፈጸመ ማለት ነው በኪዋር። ስለዚህ ሁለት ነገር ነው የሚወጣ እዚህ ጋር መርቻንት ኮፒ እና ኖርማል ደረሰኝ ይወጣል። መርቻንት ኮፒ ካሸር ጋር ነው የሚቀመጠው። ያው ለሪፖርት ስለሚፈለግ ከተሸጠ በኋላ አታችመንት ፖፕ አውት ያደርጋል። አታችመንቱን ቅድም እንደተባባል ነው ፕሪንት አድርገን አሊያም ኤክስፖርት አድርገን መጠቀም እንችላለን። ስለዚህ ወደ ኔክስት እንሄዳለን። አሁን የሚቀሩን የፔመንት አይነቶች ሁለቱ ናቸው ማለት ነው። አንደኛው በኦቲፒ እና ሁለተኛው ደግሞ በፓስዋርድ ፑሽ ዩኤስኤስዲ ፑሽ እንዲያደርገው ከስተመራችን ስልክ ላይ ፓስዋርዱን ሲሞላ አውቶማቲካሊ ይከፍላል ማለት ነው። ስለዚህ ከስተመር እመርጣለሁ። አይተሚን ከመረጥኩ በኋላ ከዛ አድ አደርገዋለሁ። ከዛ ፔመንት ላይ ገባለሁ። ሁለተኛው ቴሌብር ኦቲፒ ነው። እዚሁ ጋር ስልኩን ሳስገባው ኦቲፒ እሱ ጋር ይገባለታል። በእኔ ነው ቴስት የማደርገው። ኦኬ ስለው አውቶማቲካሊ ኦቲፒ ይገባል ማለት ነው። ኦቲፒን አስገባለሁ። ኦቲፒን ሳስገባ ኦኬ ነው የምለው። አውቶማቲካሊ ፔመንቱ በዚህ መንገድ ተፈጸመ። እንደነገርኳችሁ ሁለት ደረሰኝ ነው የሚወጣው። አንደኛው መርቻንት ኮፒ ካሸር ጋር የሚቀር፣ አንደኛው ደግሞ ኖርማሊ ሽያጩ ኢንቮይስ ነው ማለት ነው። ስለዚህ ወደ ሶስተኛው እንሄዳለን። ሶስተኛው ምንድነው? ፑሽ እንዲያደርገው ፓስዋርድ ሙላ እንዲለው እሱ ጋር ሄዶ በሱ ደግሞ ቴስት እናደርጋለን። ቴስት አይተም አደርጋለሁ። ከስተመር መርጣለሁ። ከስተመር ከመረጥኩ በኋላ አድ፣ ከዛ ማኒ ፔመንት፣ ከዛ ቴሌብር የኤስኤስዲ ፑሽ በምትለዋ በሶስተኛው። ይሄኛው ምንድነው? እሱ ጋር ፓስዋርድህን አስገባ የሚል ቴክስት ነው የሚሄድለት። አውቶማቲካሊ የቴሌብር ፓስዋርዱን ሲያስገባ ፔመንቱ ይፈጸማል ማለት ነው። ስለዚህ ቴሌብር ኤስኤስዲ ስልኩን እዚህ ጋር እንሞላለን።
ስለዚህ እዚሁ ጋር መጥቶልኛል ቴሌብር ፓስዋርዴን አውቶማቲካሊ። ስለዚህ አውቶማቲካሊ አስገባውለት። ስለዚህ አሁን ፔመንቱ ይፈጸማል። ያው ፔመንቱ ሰክሰስፉሊ ተፈጸመ። ሁለት ደረሰኝ እዚሁ ጋር ያወጣልኛል። እዚሁ ማሳየት እችላለሁ። አንደኛው መርቻንት ኮፒ ናት፣ አንደኛው ደግሞ ኖርማል ደረሰኛቸው ሁለት ናቸው። እንደምታዩት ሁለት ነው ማለት ነው። ስለዚህ እዚሁ ጋር መጥቶልኛል፣ ከፍዬዋለሁ። ደረሰኙም ወጥቶልኛል፣ አታችመንቱም ይመጣልኛል። አታችመንቱን የምፈልገው ከሆነ እጠቀመዋለሁ እዚሁ ላይ። ከስተመሩ የሚፈልገው ከሆነ ፕሪንት አድርጌ እሰጠዋለሁ። አሁን ቴሌብር ፔመንት እንዴት በቴሌብር ከስተመራችን ስልኩን ተጠቅሞ መክፈል እንደሚችል እዚሁ ጋር አየን ማለት ነው። ከዛ በመቀጠል ደግሞ የካርድ፣ የቼክ እንዲሁም የባንክ ትራንስፈር ፔመንቶች አሉ። እነሱንም እናያለን። እንዴት ነው ከስተመሩ በካርዱ መክፈል የሚችለው የሚለውን ያው አይተሙን አድ እናደርጋለን። የሚፈልገውን አይተም ከስተመር እንመርጣለን። ወኪንም ከሆነ እንዲሁ በባዶ ብናደርገው ይሰራል። ስለዚህ አድ ካልኩት በኋላ ምንድነው የምለው ካርድ ፔመንት ነው። ቀጣይ ካርድ ፔመንት ስለው አውቶማቲካሊ ወደ ካርድ ፔመንት ነው የሚወስደኝ። ስለዚህ ሰውየው መክፈል የፈለገበት ባንክ ምንድነው? አባይ ባንክ ነው፣ አዲስ ኢንተርናሽናል ባንክ ነው ወይስ አሃዱ ባንክ ነው የሚለውን እዚሁ ጋር መርጥለታለሁ። ለምሳሌ በኮመርሻል ባንክ ከሆነ መክፈል የፈለገው ኮመርሻል ባንክ ኦፍ ኢትዮጵያ ሚላለ እሱን እመርጥለታለሁ። ስለዚህ የሰውየው አካውንት እዚሁ ጋር ይመጣል። ምንድነው የምለው ከዚህ በኋላ ሴቭ ነው የምለው። ናምበር የምትላለች ከስር እሷ ጋር ምንድነው የሚገባው? ሰውየው ኦልሬዲ በዚህ አካውንት ብሩን ትራንስፈር ካደረገ በኋላ ከከፈለ በኋላ ሪፈረንስ ነምበር አለች። እሱ ጋር ሜሴጁ ጋር የሚገባለት ሪፈረንስ ነምበር አለ። እሱን ሪፈረንስ ነምበር ያው ለፋይናንስም ስለሚያገለግል እዚች ነምበር የምትለው ጋር ሪፈረንስ ነምበሯን አስቀምጣታለሁ። ሪፈረንስ ነምበሯን ከጻፍኳት በኋላ ሴቭ ስለው ምን ያደርግልኛል? አውቶማቲካሊ ክፍያውን ያው ፈጽመናል፣ ደረሰኙ ይወጣልኛል ማለት ነው። የካርድ ፔመንት ይህን ይመስላል። ቀጣይ የቼክ ፔመንት ነው የሚሆነው። የቼክ ደግሞ ሰውየው በቼክ መክፈል ከፈለገ ቼክ ፔመንት የምትለዋን ነካታለሁ። እንዲሁ ተመሳሳይ ነው። በምን ባንክ ነው በቼክ መክፈል የፈለገው የሚለውን እዚሁ መርጥለታለሁ። ብዙ የባንኮች የሁሎችን ባንኮች ሊስት ዝርዝር እዚህ ጋር አለ። እሱን ከመረጥኩለት በኋላ ስለዚህ በዚሁ የቼክ ፔመንትንም አየን። የሚቀጥለው የባንክ ትራንስፈር ፔመንት ነው የሚሆን። በባንክ ትራንስፈር ማድረግ የፈለጉ ሰዎች እችን ትራንስፈር የምትለዋ ላይ ገብተው እዚሁ ጋር መክፈል የሚፈልጉበትን ባንክ እዚሁ ጋር እንመርጣላቸዋለን። እሱን ከመረጥን በኋላ እንዲሁ በባንክ ትራንስፈር ያደርጋሉ። በባንክ ትራንስፈር ካደረጉ በኋላ ሪፈረንስ ናምበር አለች እነሱ ጋር የምትመጣ ሪፈረንስ ናምበሯን ለፋይናንስም ለሪፖርትም ስለሚያገለግለን እሱን ሪፈረንስ ናምበር እዚች ናምበር የምትለዋ ቦታ ላይ እንሞላታለን። ከሞላናት በኋላ ሴቭ ነው የምንለው። ሴቭ ስንለው አውቶማቲካሊ ሴቭ ያደርግልናል ማለት ነው። ሽያጩንም ሸጥ ነው። ስለዚህ ፔመንትን በተመለከተ ይሄን ይመስላል። ቴሌብር የካርድ ፔመንት፣ የቼክ ፔመንት፣ የባንክ ትራንስፈር ፔመንትም አለ። የፔመንትን በተመለከተ ይህን ይመስላል። ከሞላ ጎደል እዚህ ካሽ ሴልሱ ጋር ያለው ነገር ይሄ ነው ማለት ነው።
ሶ ወደ ኔክስት ወደ ክሬት ሴልስ እና ወደ ኔክስት እንሄዳለን። ሶ ከዚህ ለመውጣት ኤግዚት የምትላለች ከላይ እሷን ኤግዚት የምትለዋን ክሊክ ሳደርጋት ከዚህኛው ከካሽ ሴልሱ ያስወጣኛል። ሶ ኤግዚት እለዋለሁ። ኤግዚት ካልኩት በኋላ ወደ ሁለተኛው ነው የሚሄደው፣ ወደ ክሬዲት ሴልሱ። ክሬዲት ሴልሱ እና ካሽ ሴልሱ ኦልሬዲ ተመሳሳይ ነው። የሚለያየው ምንድነው? በካሽ መሆኑና እንዲሁም በብድር በክሬዲት መሆኑ ነው። ሌላው ሎጂኩ ሙሉ ነገር ተመሳሳይ ነው ከካሽ ሴልስ ጋር ያለው ነገር። እንዲሁ ኢንተርፌሱን እንየውና ምን መለስ ይሆናል ማለት ነው ወደ ቀጣዩ። ሶ እንደምታዩት ተመሳሳይ ነው። የምንፈልገውን አይተም ከዚሁ ጋር ሰርች እናደርጋለን። አሊያም በባርኮድ ስካነራችን ስካን እናደርገው እዚሁ ከነስሙ ከነኮዱ ይዞልን ይመጣል። ከስተመርም እንደ ቅድሙ ተመሳሳይ ነው እንደ ካሽ ሴልሱ። እዚሁ ጋር የምንፈልገው የተመዘገበ ከስተመር ከሆነ በቲን ናምበሩ አሊያም በስሙ ሰርች አድርገን ማግኘት እንችላለን። አሊያም ደግሞ አዲስ ከስተመር ከሆነ አድኒው ብለን እዚችው ጋር ከስር አድኒው የምትላለች አድኒው ብንለው ይመዘግብልናል። ቅድም እንዳየነው ሶ ያለው ነገር ይሄን ነው። ሆልድ፣ አድ፣ ፕሪንት እና ቮይድ ቅድም ካሽ ሴልሱ ጋር ያየናቸው ናቸው፣ ተመሳሳይ ናቸው። ሶ ሪፈረንስም ያው ሆልድ ያደረግነውን ሪፈረንስ ላይ እንደምናገኘው ቅድም አይተናል። ምናልባት እዚሁ ጋር ቅድም ያላሳየሁት አንድ ማሳያችሁ ነገር ሆልድ የተደረገውን ቮይድ መደረግ ብንፈልግ እንዴት ነው የምናደርገው የሚለውን እሱ ጋር እዚሁ አብረን እናያለን። ለምሳሌ ይህን አይተም መረጥኩት። ከዛ አድ አደርገዋለሁ። አድ ካደረግኩት በኋላ ሆልድ ላድርገው። ለምሳሌ ከስተመሬ ወይ ዋሌቱን ሬሳ አሊያም ሌላ አይተም መጨመር ፈለገ። ስለዚህ ሌላ ማስተናገድ ስላለብኝ አሊያም ደግሞ የአንዱ ካሸር ኮምፒውተር ዳውን አደረገ ኢንኬዝ በተለያየ ምክንያት፣ ስለዚህ ሆልድ ብታደርገው ሌሎች ካሸር ላይ አክሰስ ማድረግ ስለምንችል እዛ ፕሪንት አድርገን እንድንሰጠው ሆልድ እናደርገዋለን። ሆልድ ካደረግኩት በኋላ እንደገና በዛው ቢቀር ከስተመሩ ቮይድ ማድረግ ስላለብን ሆልድ የተደረገውን እሱን እንዴት ነው የምናደርገው? ሪፈረንስ ላይ እንገባለን። ሪፈረንስ ላይ ከገባን በኋላ እዚሁ ፊት ለፊት ላይ ያለ እሱን ክሊክ አድርጌ ሪትራይቭ ነን ብለው ሪትራይቭ ብለዋለሁ። ሪትራይቭ ስለው እንደምታዩት እዚሁ ጋር ይመጣልኛል። ሶ እሱን ቮይድ ለማድረግ እንዲሁ ብቻውን ቮይድ ብለው ቮይድ አያደርግልኝም። ሌላ አንድ ቴስት አይተም እዚሁ ላይ አድ ማድረግ አለብኝ። ሶ ቮይድ ለማድረግ ብቻውን ሆልድ የነበረውን ቮይድ ለማድረግ ብቻውን እሺ ስለማይለኝ አንድ ቴስት አይተም ከላይ አድ አደርግለታለሁ። አድ አንድ ቴስት አይተም አድ ካረኩኝ በኋላ ያኛውን ቅድም ሆልድ የተደረገውን ሪትራይቭ ያደረኩትን እሱን ነው ቮይድ ማድረግ የምፈልገው። እሱን ቮይድ እለዋለሁ። ወይም F7ን ስነካ ያው እንደምታዩት ፓስዋርድ ይጠይቀኛል። ቮይድ ለማድረግ እንዲሁ ፓስዋርድ ይጠይቃል። ያው ቮይድ ሁሉም ሰው ማድረግ ስለሌለበት የተወሰነ ሰው ነው ቮይድ ማድረግ ያለበት እና ፓስዋርድ ይጠይቀኛል። ስለዚህ ፓስዋርድን እሞላለሁ። ዩዘር ኔም ወይን ሞልቻለሁ። ሶ ኦኬ እለዋለሁ። ኦኬ ስለው አውቶማቲካሊ ቮይድ አደረገልኝ ማለት ነው። ስለዚህ ኦልሬዲ ቮይድ አረኩት ማለት ነው። ሆልድ የነበረውን ሪትራይቭ አድርጌ በዚህ መልኩ ቮይድ ማድረግ ትችላላችሁ። ሶ ያለው ነገር ይሄ ነው። ሌላው ነገር ተመሳሳይ ነው ከካሽ ሴልሱ ጋር። ሎጂኩ ሁሉም አንድ ስለሆነ የሚለያየው ምኑ ነው? በካሽ እና በክሬዲት በብድርና ካሽ ገንዘብ ተከፍሎ መሆኑ ነው እንጂ ሌላው ሁሉም ነገር ተመሳሳይ ስለሆነ የካሽ ሴልሱን ብታዩት ለዚህ አዲስ አትሆኑ ማለት ነው። ሶ ወደ ኔክስት እንሄዳለን። እችን ኤግዚት እላታለሁ። ኤግዚት ካልኳት በኋላ ቀጣይ ላይ የማገኘው ምንድነው? ቮቸር ዶክመንት የሚላለ። ቮቸር ዶክመንት ማለት መጀመሪያ ላይ እንደነገርኳችሁ
የቆየ ዶክመንታችንን ወይም ደግሞ ቅድም ወይም ጧት ላይ ቆርጠነው ወደ ኋላ ከሰዓት ምናምን ብንፈልገው ያንን ዶክመንት እዚሁ ጋር ገብተን ማግኘት እንችላለን። ቮቸር ዶክመንት ላይ ኤኒታይም የሰራነውን ትራንዛክሽን ዶክመንቱን አታችመንቱን እዚች ላይ እናገኘዋለን። ሌላ ሰዓት ብንፈልገው ቮቸር ዶክመንት የሚለው ላይ መተን እዚሁ እናገኘዋለን። ይሁት ዳብል ክሊክስ አድርገው ከፍቶልኛል። ስለዚህ በዚህ በኩል በግራ በኩል ክሬዲት ሴልስ፣ ካሽ ሴልስ እና ሪፈንድ የሚለው አሉ። ሶስቱ ምንድነው? ይሄ በካሽ የተሰራ ነው የምፈልገው ወይስ በክሬዲት የተሰራ ነው የምፈልገው አሊያም ደግሞ ሪፈንድ የተደረገ ነው የምፈልገው የሚለውን እዚሁ ጋር እኛ የምንፈልገውን እንመርጥለታለን። በካሽ ነው የምናይ። እዚህ ጋር ብዙ የፊልተር አማራጮች አሉ። ብንፈልግ በዩዘር እዚህ ጋር በማን የተሰራውን ነው የምፈልገው የሚለውን ዩዘር መርጠን አሊያም ደግሞ በዲቫይስ በማንኛው ዲቫይስ ነው የተሰራ የሚለውን ዲቫይስ መርጠን አሊያ ደግሞ በቮቸር ኮዱ እንደምታዩት ብዙ አማራጮች አሉ። አሊያም ደግሞ በኮንሳይን ዩኒቱ በብራንቹ በየትኛው ብራንች ነው የተሰራ የሚለውን እዚሁ ጋር ሞር ፊልተር ለማድረግ ስለሚቀርልን እነዚህን ተጠቅመን ቀኑን ደግሞ የመቼ ቀን ነው የሚለውን እዚሁ ጋር ሬንጅም አለን። ዴት ሬንጅ ከዚህ ጊዜ እስከዚህ ጊዜ የሚለውን ፍሮም እናቱ ሞልተንለት እዚሁ ጋር ማግኘት የምንችል ነው የሚሆነው ዶክመንቱን። እኔ በዛሬ ከረንት ዴይሊ ልበለውና በዛሬ የወጣውን ሾው ነው የምለው። ቀኑን ከሞላውለት በኋላ ሾው ብለዋለሁ። ሾው ስለው ዛሬ የቆረጥኳቸው እነዚህን ናቸው። ስለዚህ የምፈልገውን ከዚህ ምን አደርገዋለሁ? ራይት ክሊክ አድርጌ ቪው የምትላለች ቪው ብዬ ይህንን ብፈልግ ፕሪንት አድርጌ በሀርድ ኮፒ አሊያም ደግሞ በሶፍት ከሆነ የፈለግኩት ቅድም እንደነገርኳችሁ እዚሁ ጋር ኤክስፖርት ዶክመንት አድርጌ በምፈልገው ፎርማት ኤክስፖርት ያደርግልኛል። እሱን መስጠት እችላለሁ ማለት ነው። የክሬዲትም ከሆነ እዚችው ጋር ክሬዲት ሴልስ ቮቸር የምትለው ላይ ገብቼ ሾው ብለው ያመጣልኛል የክሬዲቱንም። ሪፈንድም ከሆነ ደግሞ ሪፈንድ የተደረገውን ሪፈንድ ላይ ክሊክ አድርጌ ቀኑን እዚሁ ጋር ያለውን አማራጮች የፊልተሪንግ አማራጮችን ተጠቅሜ በምፈልገው ክራይቴሪያ ሾው ብለው እዚህ ጋር በሪፈንድ የተደረጉ ዶክመንቶችን እዚሁ ጋር ያመጣልኛል። የምፈልገውን ዶክመንት ማግኘት እችላለሁ ማለት ነው። ስለዚህ እሱንም ከፈለኩ ወደ ኤክሴልም ኤክስፖርት ማድረግ እችላለሁ። እዚህ ጋር ኤክስፖርት የምትላለች ኤክስፖርት ቱ ኤክሴል ሲኤስቪ ኤንድ ፒዲኤፍ ይላል። ወደምፈልገው እነዚህን ኤክስፖርት ማድረግ እችላለሁ። ለምሳሌ በዴት ሬንጅ ከዚህ ቀን እስከዚህ ቀን ያለውን ብላችሁ ብትፈልጉ እዚሁ ጋር ዴት ሬንጅ አድርጋችሁ ፍሮም እናቱ ከመች እስከ መች የሚለውን እዚሁ ጋር ትሞሉለትና እሱን በኤክሴል ማውጣት ወይም በፒዲኤፍ ማውጣት ብትፈልጉ ኤክስፖርት አድርጋችሁ ኤክሴል ወይም ፒዲኤፍ ወይም ሲኤስቪ ብትሉት በምትፈልጉት ፋይል ፎርማት ይህንን ዶክመንት ያወጣላችኋል። አውጣችሁ መጠቀም ትችላላችሁ ማለት ነው። ከዛ በመቀጠል ቀጣይ ወደ ፊስካል ፕሪንተር የምትለው አሄዳለሁ። ፊስካል ፕሪንተር እንግዲህ ቅድም እንደነገርኳችሁ ዴይሊ ዜድ ሪፖርት እንዲሁም የግማሽ ቀን ኤክስ ሪፖርት የምናወጣበት ናት። ሌላ ደግሞ ነን ፊስካል ዶክመንት ወይም ኤሌክትሪክ ጆርናል ከፈለግን ነን ፊስካሉን እዚችው ጋር ገብተን ማግኘት እንችላለን። ስለዚህ እሷን ደብል ክሊክ አደርጋታለሁ። ደብል ክሊክ ሳደርጋት ወደዛው ነው የሚወስደኝ። እዛው ይወስደኛል። ዴይሊ ዜድ እና ዴይሊ ኤክስ ሪፖርት የሚላለ ዴይሊ ዜድ ብለው ዜድ ሪፖርት ያወጣልኛል። ዴይሊ ኤክስ ሪፖርት ብለው ደግሞ ሀፍ ዴይ ላይ የግማሹን ያወጣልኛል ማለት ነው። ከዛ በተረፈ ደግሞ እዚህ ጋር ሰመሪ ያለ ሰመሪ ሪፖርት ከዚህ እስከዚህ ብለን ማውጣት ብንፈልግ ያው ዴት ቱ ዴት አለ እዚሁ ጋር ከዚህ ቀን እስከዚህ ቀን ብለን ዴት ቱ ዴት ብንለው ሰመሪ ያወጣልናል። አሊያም ደግሞ ፍሮም በዜድ ናምበር እንትን ብንለው በዜድ ናምበር ያወጣልናል። ከዚህ ዜድ እስከዚህ ዜድ ብለን ብንሞላለት በዜድ ናምበር ስለዚህ በዜድ ናምበርን ብፈልግ እዚሁ ጋር በዜድ ናምበር እዚሁ ጋር ከዚህ ዜድ እስከዚህ ዜድ ብዬ ብሞላለት ዜድ ቱ ዜድ ብለው ከዛ ዜድ እስከዛ ዜድ ድረስ ያወጣልኛል ማለት ነው።
ሶ ዴይሊ ኤክስ እዚህ ጋር እናወጣለን፣ ዴይሊ ዜድ እዚህ ጋር እናወጣለን። ሌላኛው ደግሞ ነን ፊስካል ዶክመንት ብንፈልግ ነን ፊስካሉን ደረሰኝ ብንፈልገው እዚቹ ጋር ኤሌክትሪክ ጆርናል የምትላለች ከሪፖርት ቀጥላ ኤሌክትሪክ ጆርናል የምትለው ጋር መጥቼ ፊልተር የምትላለች እሷን ድሮፕ ዳውን ሳደርጋት በኤፍኤስ ነምበር በአርኤፍ ነምበር ብዙ አማራጮች አሉ በኢጄ በዜድ። ስለዚህ በዚህ በምፈልገው ተጠቅሜ እንዲሁ በኤፍኤስ ብለው ለምሳሌ ፍሮም ፕሪንተር የምትለዋን ክሊክ አደርጋታለሁ። ከዛ የዛን ኤፍኤስ የዛን የምፈልገውን ደረሰኝ ኤፍኤስ ነምበር የአንድ ከሆነም ፍሮም እናቱ ላይ አንዱን ሞላለታለሁ። የሁለት የሶስት ከሆነም ደግሞ ከዚህ እስከዚህ ብዬ ሞላለታለሁ። ለምሳሌ እኔ ጋር የፊቴ ያለውን ደረሰኝ ብናይ በኤፍኤስ አሁን ለምሳሌ እኔ ጋር ይቺ አለች። ስለዚህ የዚህን ነን ፊስካል ዶክመንት ፈልግ የአንድን የፈለግኩት ፍሮም ላይም ቱ ላይም ራሱን ነምሞላለት። ሶ ራሱን ከሞላውለት በኋላ ሰርች የምትላለች ሰርች አድርጋታለሁ። ሰርች ሳድርገው እንደምታዩት ይቺ ነን ፊስካል ዶክመንት እዚሁ ጋር መታልኛለች። ስለዚህ ይችን ብፈልጋት ፕሪንት ማድረግ እችላለሁ። ፕሪንት አድርጌ ላሳያችሁ። ሶ ፕሪንቱን አልኛለች። ይቺ ነን ፊስካል ዶክመንት እንደምታዩት ፕሪንት ሆናለች እዚሁ ጋር። ሶ ነን ፊስካል ወይም ኤሌክትሪክ ጆርናል ከፈለግን እዚች ጋር አሁን ባሳያችሁ መንገድ ገብተን ማግኘት እንችላለን። ሶ ወደ ኔክስት እንሄዳለን። ሶ ኤክስ ነው ብለው ከዚህ ለመውጣት ኤክስ ለዋለው ከዚህ ያስወጣኛል። ከዛ በመቀጠል ምን የሚላለ እዚች ጋር ቮቸር ሪፖርት የሚላለ ቮቸር ሪፖርት ቅድም ላይ መጀመሪያ መግቢያው ላይ እንደነገርኳችሁ የዴይሊ ወይም የዊክሊ ማንዝሊ ሪፖርት ስንፈልግ እዚሁ ማግኘት እንደምንችል ለማሳየት ነው። እዚሁ ቮቸር ሪፖርት የምትለዋን ክሊክ ሳደርጋት ወደ ሪፖርት ክራይቴሪያ ይወስደኛል። ስለዚህ እዚች ጋር ሞጁሎቻችን አሉ። ኦልሬዲ ሴልስ የምትለዋን ክሊክ አደርጋታለሁ። ከዛ የፈለግኩት የምንድን ነው የሚለውን የካሽ ሴልስ ነው ወይስ የካሽ ሴልስ ሰመሪ ነው የሚለውን እዚሁ ጋር ቦክስ ክሊክ አደርግለታለሁ። ቦክሶች አሉ እንደምታዩት። አሊያም ደግሞ ለየብቻ አሊያም ደግሞ የክሬዲቱንም ጭምር አንድ ላይ ሁለቱን አድርጌ ከዛ በዚሁ ደግሞ ሪፖርት ታይፕ ላይ ብዙ አማራጮች አሉ። እኛ በምትፈልጉት መንገድ ማውጣት ትችላላችሁ። ሶ እኔ ሰመራይዝድ ባይ አርቲክል እለዋለሁ። ከዛ ዴት ክራይቴሪያ ያለው ዴት ክራይቴሪያ ቀኑ የመቼ ነው የሚለውን እዚሁ ጋር በሬንጅም ከዚህ እስከዚህ ማለት እንችላለን። አሊያ ደግሞ እኔ የዛሬን ነው ማሳያችሁ ከረንት ዴት ብለው የዛሬን ያመጣልኛል። ሶ ከረንት ዴት ብየዋለሁ። ከላይ ሾው ሪፖርት የምትላለች እሷን ስነካት የዛሬውን ሪፖርት በምታዩት መልኩ ያሳየኛል ማለት ነው። እንዲያወጣልኛል። ይህንን ብፈልግ ፕሪንት አደርገዋለሁ አሊያም ደግሞ ወደ ፋይል ኤክስፖርት ማድረግ እችላለሁ። ሶ ዊክሊ መንዝሊም ቢሆን እዚሁ ጋር ቀኑን አሬንጅ እያደረግ በምንፈልገው ሪፖርት ፎርማት ያወጣልናል ማለት ነው። ሶ ከዛ በመቀጠል ምን የምትላለች ሽፍት ክሎዚንግ የምትላለች። ሽፍት ክሎዚንግ ያው ሱፐርማርኬት ላይ ማንዳቶሪ ነው። ሽፍት ክሎዚንግ ማለት ምን ማለት ነው? ለምሳሌ ጧት ላይ የገባችው ካሸር ወይም የገባው ካሸር ከሰዓት ለሚገቡት ካሸር በሁለተኛው ሽፍት ለሚገቡት ካሸር መጀመሪያ የሱን ሽፍት ክሎዝ ማድረግ ስላለበት ሶ ምንድነው ጥቅሙ? ሽፍት ክሎዝ ሲያደርግ በዚሁ ሰመሪ የራሱን ሰመሪ የሽፍቷንን ሰመሪ ይሰራለታል። ሽፍት ክሎዚንግ ሲያደርግ አንድ ቮቸር ክሬት አድርጎ እዚሁ ጋር ሽፍት ሰመሪውን ይሰራለታል ማለት ነው። ስለዚህ ሽፍት ክሎዚንግ የምትለዋን ይነካታል ወይም ትነኳታላችሁ። ሽፍት ክሎዚንግ የምትለዋን እንደነካችሁ ኔክስት የምትላለች። ሶ ኔክስት ጫናለሁ። ኔክስት ከተጫንኩ በኋላ እዚሁ ጋር ሽፍት ነው የሚያስመርጠኝ። የትኛውን ሽፍት ነው የምትዘጋ ይለኛል። ሽፍት ዋንን ነው ወይስ ሽፍት ቱን ይለኛል። ሶ ጧት ስለሆነ መዝጋት የፈለኩት ሽፍት ዋንን ነው። ስለዚህ የራሴን ሽፍት ነው የምዘጋ ሽፍት ዋንን። ሶ ሽፍት ዋን እለዋለሁ።
ሶ ኔክስት ነው የምለው። ከዚህ በኋላ ሽፍቷን ካልኩት በኋላ ኔክስት ስለው ክሎዝ ያደርግልኛል አውቶማቲካሊ ፊኒሽ እለዋለሁ። ከዛ ሰመሪውን ያወጣልኛል ማለት ነው። ሶ ሽፍቴን በዚህ መንገድ ክሎዝ አድርጌ እወጣለሁ። ሽፍት ክሎዚንግ የምትለዋ ላይ ገብቼ ማለት ነው። ከዛ በተረፈ ላይት ዳታቤዝ ቱል የምትላለች። ላይት ዳታቤዝ ቱል ምንድነው ፐርፐዙ? ኦፍላይን መጀመሪያ እንደነገርኳችሁ ያው ኤስኤምኤስ አንዳንዴ ኦፍላይን ሊሆን ይችላልና ኢጄ የምናስገባበት ነው። ሶ ኦፍላይን ስንሸጥ ቮቸሩ ዳታው ሎካል በፈር ላይ ነው የሚቀመጠው። ሎካል ሰርቨር ላይ ስለሆነ እዚሁ ፖሱ ጋር ስለሆነ የሚቀመጠው ኢንተርኔት ስናገኝ ሪፖርቱን ክላውድ ላይ ሲንክ እንዲያደርግልን ሶ እዚችው ጋር እንገባና እንዲሁ እንዳጋጣሚ ሆኖ ካልገባልን እዚችው ጋር ሾው ስንለው ኦፍላይን ቮቸር የሚለውን ሾው ስንለው ከዚህ ይመጣልናል። ኦፍላይን ላይ የሰራናቸውን እነሱን ክሊክ አድርገን ሴቭ ኦል ብንለው ሲንክ አደረግነው ወይም ወደ ክላውድ ላክ ነው ማለት ነው። ነገር ግን ራሱ ይልካል። ያው አጋጣሚ ኢጄ ከዘለለብን እዚሁ ላይ ኢጄም በዚሁ ላይ እናስገባለን ማለት ነው። ሶ ላይት ዳታቤዝ ቱል የምትለዋ ለዚህ ነው የሚያገለግለን። ከዛ በመቀጠል ቼንጅ ፓስወርድ የሚላለ ቼንጅ ፓስወርድ ያው ፓስወርድ መቀየር ስንፈልግ እዚሁ ጋር ቼንጅ ፓስወርድ የምትለዋን ስነካት እዚሁ ጋር ወደ ፓስወርድ መቀየሪያ ፎርም ነው የሚወስደኝ። ኦልድ ፓስወርድ ኦልዱን ፓስወርድን አስገባለሁ። ከዛ ኒው ፓስወርድ መቀየር የፈለኩትን አዲሱን ፓስወርድ እዚሁ ላይ ደግማለሁ። ከዛ በኋላ አፕላይ የምትላለች እሷን አፕላይ የምትለዋን ከስር ነካለታለሁ። አውቶማቲካሊ ፓስወርድን ይቀይርልኛል ማለት ነው። ስለዚህ ፓስወርዳችሁን ቼንጅ ለማድረግ ቼንጅ ፓስወርድ የምትለዋ ላይ ገብታችሁ እዚች ጋር ፓስወርዳችሁን መቀየር ትችላላችሁ። ከዛ በመቀጠል ሎጋውት የምትላለች። ሎጋውት ምንድነው? ያው ጨርሳችሁ ስትወጡ ወይም ጨርሰን ስንወጣ ሎጋውት ብለን መውጣት አለብን። በእኛ ስም ሌላ ሰው ገብቶ እንዳይሰራብን፣ ስለዚህ ሎጋውት ማለት ስላለብን ሎጋውት እንላታለን። ሎጋውት ብንለው አውቶማቲካሊ ወደ መጀመሪያው ፔጅ ያስወጣናል፣ ወደ ፓስወርድ ወደምናስገባበት ፔጅ ያስወጣናል ማለት ነው። የመጨረሻው ኤግዚት ነው። ኤግዚት ምንድነው? ያው ዘግተን ለመውጣት ኤግዚት ብለን እንወጣለን።